አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በፋኖ ኃይሎች በጎጃም ቀጠና ከባድ ጉዳትን ያስከተለ ጥቃት በደረሰ ማግስት ብልጽግና በድሮን ትምህርት ቤቶችን ደበደበም። የመከላከያ ሰራዊቱ ደግሞ እየተዋጋ ያለው በባህር ዳር ዙሪያ ጭምር ስለመሆኑ አሳውቋል። የክልሉ የብልጽግና ተላላኪዎች ፋኖን ተላላኪ ሲሉ መስማት አስገራሚ ነው በማለት የገለጹት ደግሞ ምሬ ወዳጆ ናቸው። በቀዳሚነት የምንመለከተው ጉዳይ ነው። ብልጽግና በኢራን የተኩስ አቁም እንዲደረግ ጠይቄያለሁ ሲል ገለጸም። እስራኤልና ፍልስጤምን በተመለከተ እንደዚሁም ከሩሲያና ዩክሬን ጦርነት ጋር በተያያዘም በተባበሩት መንግስታት ድርጅት የሰጣቸውን ድምጾች ተገቢነት ያላቸው ናቸው ሲል ማረጋገጫ ሰጥቷል። እንቃኘዋለን። በመላ ሀገሪቱ በከፍተኛ የነዳጅ እጥረት ሳቢያ የሀገር አቋራጭ ተሽከርካሪዎች እጥረት መፈጠሩ የጉዞ ዋጋን በእጅጉ መናሩ ተሰምቷል። ይህ በእንዲህ እንዳለ በኦሮሚያ ክልል በጉዞ ላይ የነበሩ አሽከርካሪዎች ሲገደሉ፣ በርካታዎች ደግሞ ታፍነው ተወስዷል። ሰሙታላችሁም። ህወሓት በብልጽግናው ኮሚሽን የሚተላለፉ ውሳኔዎች በትግራይ ተፈጻሚነት አይኖራቸውም ሲል ገለጸም። የ4 ኪሎ አስተዳደር ተቋማትንም በህግና በስርዓት የማይመሩና የማይተዳደሩ ሲል ከሷል። ሌላኛው መረጃችን ነው። የኒውክሌር ጦር መሳሪያ እብዶች እጅ እንዳይገባ እየተዋጋን ነው ሲሉ ዶናልድ ትራምፕ ተናገሩ። ኢራን ከአሜሪካ በኩል የቀረበውን የተኩስ አቁም ስምምነት ጥያቄ ውድቅ አድርጋለች። ጦርነቱ ሲቀጥል የኢራን ፈጥኖ ደራሽ አብዮታዊ ዘብ የሰለላ ክፍል ኃላፊ ሜጀር ጀነራል ማጃድ መገደላቸውም ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በጎጃም ቀጠና ከባድ ጉዳትን ያስከተለው ውጊያ ባደረጉ ማግስት ብልጽግና በድሮን ትምህርት ቤቶችን ደበደበም። የመከላከያ ሰራዊቱ ደግሞ እየተዋጋ ያለው በባህር ዳር ዙሪያ ጭምር ስለመሆኑ አሳውቋል። የክልሉ የብልጽግና ተላላኪዎች ፋኖን ተላላኪ ሲሉ መስማት አስገራሚ ነው በማለት የተናገሩት ደግሞ ምሬ ወዳጆ ናቸው። የአማራ ክልል በየቀኑ ሞት በየቀኑ ውጊያ የሚከናወንበት ከሆነ እየተቆጠረ ያለው በአመታት ነው። ትናንት በጎጃም ቀጠና በድጋ ዳሞት አዴትና ጎንጅ የነበሩ ውጊያዎች ኮሎኔልን ጨምሮ የተማረኩ ወታደሮች፣ የተወሰዱ ጦር መሳሪያዎች ብዛት፣ ከእስር ያመለጡ ወጣቶች ወዘተ ጉዳይ መነጋገሪያ ነበር። በማግስቱ ብልጽግና የወሰደው እርምጃ ደግሞ እንደተለመደው በየአካባቢው የድሮን ጥቃቶችን ማድረስ ነው። ዛሬ በዛው በጎጃም ቀጠና 2 ትምህርት ቤቶች ላይ የድሮን ድብደባዎችንም አካሂዷል። የመጀመሪያው ሰዴ ወረዳ ከርኗሪ ትምህርት ቤት ላይ ያጋጠመው ሲሆን የህፃናት መዋያ የነበረ ተቋም ላይ ከፍ ያለ ውድመትም አጋጥሟል። አንዲት ሴት መቁሰላቸው ሲሰማ በስፍራው ሰዎች አለመኖራቸውን ተከትሎ ለህልፈተ ህይወት የተዳረገ የለምም ተብሏል። ሁለተኛው ጥቃት ደግሞ በዛው በጎጃም ቀጠና እናርጅና እናውጋም መጣያ ተብሎ በሚጠራው ትምህርት ቤት ላይ የደረሰ ነው። በዚህ የድሮን ድብደባ አንድ ሰው ሲገደል ሌላ ሰው መቁሰሉ የተሰማ ሲሆን የተማሩ ዜጎች የሚፈልቁበት ተቋም ከስህተቶቻቸው በማይማሩ ያገዛዙ ሰዎች እንዲወድም ተደርጓል። በክልሉ በዚህ መልኩ ባለፉት ዓመታት የሚፈጸሙ የድሮን እና የጦር ጀት ድብደባዎች ከተገደሉ ሰላማዊ ነዋሪዎች፣ የፋኖ ኃይሎችና የራሱ የመንግስት ወታደሮች በጥቅሉ ደግሞ ኢትዮጵያን ባሻገር ስንት ትምህርት ቤቶች፣ ስንት የጤና ተቋማትና ስንት መኖሪያ ቤቶችስ ወደሙ የሚለው ግን መቆጠር ካቆመ ሰነባብቷል። ከኢትዮጵያ ትምህርት ቤቶች የአየር ጥቃት ይልቅ የኢራን ትምህርት ቤቶች ላይ የሚፈጸም ጥቃት የሚያነጋግርበት ሁነት ላይም ተደርሷል። በየዕለቱ የአየር ጥቃቱ ቀዳሚ ሰለባ ግን የአማራ አርሶ አደሮች ሆነው ስለመቀጠላቸው መዘገባችንም ይታወሳል። ወድቆ 3 ጊዜ ሲናወጥ ከብቱም አንጫወራ፣ ፍየሉም አንጫወራ፣ እያውም አንጫወራ፣ ሰውም በያለበት ተደናግጦ ተሰባስቦ ቦታው ላይ ብንሄድ የወጣ ብረታ ብረት ነገር ሊታይ እና አገር ባለው መሄድ ነው እንጂ እንዴት ምናደርግነን እኛ? መንግስት እንደዚህ አድርጎ ሲጠላን አርሶ በይነን ለመንግስት ገባሪነን። መንግስት እንዲያርጎ የሚያንከላቸን ከሆነ እኛ ለሚመለከተው አቤት ብለን ከቦታው መጥፋት ነው። ምን እናደርጋለን? የፋኖ ኃይሎች ቃል አቀባይ የማረክናቸውን ወታደሮች በሰብአዊነትና በርህራሄ የምንይዝ፣ የተጠሙትን የምናጠጣ፣ የታረዙትን የምናለብስ፣ የቆሰሉትን የምናክብ፣ የጦር ህግጋትንም የምናከብር ቢሆንም የብልጽግናው አገዛዝ ወታደራዊ አዛዦች ግን የቁጭት መወጣጫቸው የሆነው ጀትና ድሮንን በማንጋጋት ላይ ናቸው ሲሉ ይገልጻሉ። ትናንት በጎጃም ቀጠና የነበረውን ውጊያና ዛሬ የተፈጸመውን ጥቃት ማነጻጸሪያ አድርገው በማቅረብም ብልጽግና ሰማይ ቢቧጥጥ የሚለውጠው ነገር የለም፣ ምርጫው አንድ ነው፣
ጦርነቱን ማቆም ከዛም ስልጣኑን ለህዝቡ ማስረከብ ሲሉም ያክላሉ። ከፋኖ ኃይሎች አመራሮች መካከል አንዱ የሆኑት ምሬ ወዳጆ ደግሞ በቅርቡ የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ጋር የነበራቸውን የስልክ ንግግር አስታውሰው እዚህ የደረሰ እንቅስቃሴ በተወሰኑ ሰዎች እጅ መስጠት የሚቆም የሚመስላቸው የክልሉ ተላላኪዎች አሉ በማለት የክልሉን የብልጽግና ሹማምንትን ወቅሰዋል። የፋኖ ኃይሎችን እንቅስቃሴ ከትግራይ ኃይሎች ጋር እያስተሳሰሩ እኛን ተላላኪ ይሉናል። እነርሱ ለኦህዴድ ብልጽግና በአንድ በኩል እየተላላኩ ከሌሎች እንደነጌታቸው ረዳ ያሉ የትግራይ ሰዎች ጋር ደግሞ በሌላ በኩል እየሰሩ የአማራና የትግራይ ጎረቤት ህዝቦችን አትገናኙ ይላሉ። ይሄ ሁለት ህዝብ ዘላለም ጥላት ሆኖ እንዲቀጥል ለማድረግ ማለነሱ ስልጣን ሰጣቸው በማለት ሲናገሩም ተሰምተዋል። ኤርትራ ለወጋ ነው፣ ትግራይ ለወጋ ነው እያለ ለአማራ ህዝብ ጦርነቱን እኛ መዋጋት አንችልም እያለ አብዛኛው ብሔር ብሔረሰብ ለመግባት ወደ ኋላ ቢልበት ከግድቡ ወደ ወደቡ ብሎ አነሳስቶ ኤርትራ ልንወጋ ነው ትግራይ ልንወጋ ነው እያለ የሚነሳለት ቢያጣ በዚህ ሰበብ ጋፎ ያመጣውን ወታደር አሁን አማራ ክልል ላይ ነው እያወደመ የአማራን ህዝብ እያከሰረ ያለው ማለት ነው። በዚህ ላይ የትግራይን ህዝብና የአማራን ህዝብ ቋሚ ጠላት አድርጎ ያስቀመጠለት ማንም ከላይ የተሰጠው መና የለም። አብይ አህመድ ጋር ቁጭ ብለው ሌላ ታሪክ በሚሰሩበት አማራና ትግሬ ቋሚ ጠላት ነው ብሎ ሊናገር የሚችል የለም። በገጠሙና ጊዜ ገጥመናል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ በተለያዩ አካባቢዎች ውጊያ ያደረኩ ብሏል። በክልሉ የሚንቀሳቀሰው ኃይል ተደምስሷል፣ የቀረው ዋሻና ሸለቆ ገብቶ ተደብቋል የተባለው ከአንድ ዓመት በፊት ጀምሮ ቢሆንም አሁንም ግን ውጊያ እየተደረገ እንደሆነ እየተገለጸ ያለው በባህር ዳር ዙሪያ ነው። የሌትናንት ጀነራል መሐመድ ተሰማ ምስራቅ እዝ በሰሜን ጎጃም ዞን ባህር ዳር ዙሪያ ሜጫ፣ ጎንጅና ይልማና ደንሳም በደቡብ ጎንደር ወረዳዎችም ፋኖ እንደመሰስኩ የጦር መሳሪያዎችንም ማረኩ የሚል ሪፖርት ማሰራጭቷል። በስማዳና ወገዳ ወረዳዎች ደቡብ ጎንደር መልሼ ተቆጣጠርኩ ሲልም ያክላል። ወረዳዎችን ሲያጣ ገልጾ የማያውቀው መንግስት መልሼ ተቆጣጠርኩ ሲል ግን ይደመጣል። ብልጽግና በኢራን የተኩስ አቁም እንዲደረግ ጠይቅ ያለው ሲል ገለጸም። እስራኤልና ፍልስጤምን በተመለከተ እንደዚሁም ከሩሲያና የዩክሬን ጦርነት ጋር በተያያዘ በተባበሩት መንግስታት ድርጅት ያሳለፋቸውን ውሳኔዎችንም ተገቢነት ያላቸው ናቸው ሲል ማረጋገጫ ሰጥቷል። የጦርነት ጥፋቶች እንዳይመረመሩ የደገፈበት እንደዚሁም ወረራና መስፋፋት እንዲጠናከር የጠየቀበት ውሳኔ ነው የአብይ አህመድ አገዛዝ ትክክለኛ ውሳኔ ሲል ገለጸው። ከአንድ ሳምንት በፊት የብልጽግናው መንግስት እስራኤል በፍልስጤምና ጎላን ተራሮች የምታከናውነውን መስፋፋት በተባበሩት መንግስታት ስብሰባ ላይ በመደገፍ ከሶስት ሀገራት መካከል አንዱ መሆኑን መዘገባችን የሚታወስ ነው። በምስራቅ ኢየሩሳሌምና በሶሪያ ጎላን ኮረብታዎች ላይ የሚካሄዱ ህገወጥ የእስራኤል ሰፈራዎችን ማውገዝ፣ በፍልስጤማውያን ላይ የሚፈጽሙ የሰፋሪዎች ጥቃቶች እንዲቆሙና ተጠያቂነት እንዲሰፍን መጠየቅ፣ እንደዚሁም ዓለም አቀፉ ማህበረሰብ ለእስራኤል የሰፈራ ፖሊሲ የሚያደርገውን ድጋፍ እንዲያቆም ጥሪ ማቅረብ የሚለውን የውሳኔ ሀሳብ ነበር ብልጽግና አልቀበለውም ሲል የገለጸው። ይህ ብቻ አይደለም። የአብይ አህመድ አገዛዝ በተመሳሳይ የዩክሬን ግዛታዊ አንድነት ይጠበቅ፣ ሩሲያ ወታደሮቿን ከዩክሬን ግዛቶች ታስወጣም፣ በጦርነቱ በዜጎች ላይ የደረሰውን ጥፋት የሚመረምርና ለህግ የሚያቀርብ የምርመራ ኮሚሽን ይቋቋም የሚለውን ውሳኔም አልቀበለውም የሚል ድምጽ ሰጥቶም እንደ ኢትዮጵያ ላለች ትልቅ ሀገር አስደንጋጭ፣ እንደ ብልጽግና ላለ አገዛዝ ግን የተለመደ ውሳኔ ማሳለፉም ይታወሳል። እነዚህ ሁለት ውሳኔዎችን ጨምሮ ከሰሞኑ በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የተላለፉ ውሳኔዎችን ታላቅ መንግስታዊ ውሳኔዎች የሚል ማረጋገጫ የውጭ ጉዳይ ሚኒስቴር ሰጥቷል። የሚኒስትሩ ቃል አቀባይ ነቢያት ጌታቸው ለብልጽግናው ልሳናት ከብሔራዊ ጥቅማችን አንጻር ተነስተን ከዩክሬንና ሩሲያ ጦርነት፣ ከቤላሩስ፣ ከሶሪያና ጎላን አካባቢ ባሉ ጉዳዮች፣ በፍልስጤምና ከደቡብ ሱዳን ጋር የተያዙ ጉዳዮች ላይ ድምጽ እንዲሰጥ አድርገናል ብለዋል። ላይ የአንድን ሀገር ሉዓላዊነት ጥያቄ ውስጥ የሚጥሉ ውሳኔዎች በመሆናቸው ይህንን እንደ መርህ እንደ ሀገር የምንደግፈው አይደለም። ከዚህ ጋር በተያያዘም ከእስራኤል ጋር በተያያዘ ኢትዮጵያ ይህንኑ አቋሟን የሚያንጸባርቅ አወሳሰን ነው የተከተለችው ማለት ነው። የጦርነት ተጎጆች ጉዳይ የሚመረምር አካል እንዲቋቋም በሚል ድምጽ የሰጡበትን ምክንያት ሲያስረዱም አገዛዛቸው በትግራይ ጦርነት የተቋቋመውን ዓለም አቀፋዊ መርማሪ አካል እንዲፈርስ ድምጽ ለሰጡት ውለታ እንደሆነ የሚጠቁም ምላሽ አቅርበዋል። በእርግጥ ብልጽግና ከሰሞኑ የተቃወማቸው የውሳኔ ሀሳቦች በአብላጫ ድምጽ ጸድቀዋል። ከአገዛዙ ጎን ተመሳሳይ ድምጽ ሲሰጡ የታዩት ደግሞ እንደ ኩባና ቡሩንዲ ያሉ ሀገራት ብቻ ናቸውና ሌላኛው የብልጽግናው መንግስት በተባበሩት መንግስታት ድርጅት ሰሞንኛ ስብሰባዎች ላይ አነሳ
አነሳሁት ያለው ነጥብ ደግሞ የኢራኑን ጦርነት የተመለከተው ነው። የውጭ ጉዳይ ሚኒስትር ይህንን ጦርነት በተመለከተም በተባበሩት መንግስታት ድርጅት የተኩስ አቁም ጥሪ ጥያቄ አቅርበናል ብሏል። የሆርሙዝ ሰርጥ መዘጋት በኢኮኖሚዋ ላይ አጠቃላይ በአየር እንቅስቃሴ እና የሚያስከትለው ማህበራዊ ተጽዕኖ ከግምት በማስገባት ስጋቷን በዚህ ጉባኤ ወቅት አንጸባርቃለች። እንደ መፍትሄም እንዲህ ያለው ውጥረት ቶሎ ረግቦ መፍትሄ ወደሚያገኝበት ተኩስ አቁም ወደሚደረግበት ዓለም እንዲያመራ ጥሪዋን አሰምታለች። ይህ አገዛዝ ሳይጠራ አፋጣኝ ተኩስ አቁምን ጠየቅኩ የሚለው ደግሞ በገዛ ሀገሩ ህዝብ ላይ ያለመታከት እየተኮሰ ነው። ይህ አገዛዝ በኢራኑ ጦርነት ተኩስ አቁም ጠየቅኩ የሚለው ወደ ተባበሩት አረብ ኤሚሬቶች ጠቅላይ ሚኒስትሩን ልኮ ኢራንን ሲያወግዝ ከሰነበትም የኢትዮጵያ አየር መንገድን የተከለከለ ጉዞ እንዲያደርግ አስገድዶ $48,000 አስቀጥቶም በርካታ ሀገራት በሆርሙዝ በኩል መርከቦቻቸውን ሲያሳልፉ በወሰደው አንድ አቋም ምክንያት የኢትዮጵያ ጊቤ መርከብን ከነጭነቷና 26 ሰራተኞቿ ባህር ላይ ለ40 ቀናት አሳግቶ መሆኑ ልብ ይሏል። በሀገሪቱ ከፍተኛ የነዳጅ እጥረት ሳቢያ የሀገር አቋራጭ ተሽከርካሪዎች እጥረት መፈጠሩና የጉዞ ዋጋን በእጅጉ መናሩ ተሰማም። ይህ በእንዲህ እንዳለ በኦሮሚያ ክልል በጉዞ ላይ የነበሩ አሽከርካሪዎች ሲገደሉ በርካቶች ታፍነው ተወስዷል። በሀገሪቱ እዚህም እዛም በከተማም በገጠርም የመኪናና የሰው ሰልፍ መንገዶች እና ማደያዎችን አጥለቅልቋል። የነዳጅ እጥረቱ የዋጋ ንረቱ ከኢራኑ ጦርነት በፊት የነበሩ ቢሆንም አሁን ይህ አገዛዙ ለችግሩ ትልቅ ሰበብን ያገኘበት ጉዳይ ሆኗል። ዓለም አቀፋዊ ችግር ነው ወዘተ ወደሚ ማብራሪያም ተሸጋግሯል። ሌሎች ሀገራት ላይ ያለው እንዳለ ሆኖ ብልጽግና አጣጥሎ በሚያቀርባቸው ጎረቤት ሀገራት ላይ ያለው ሁነትን በማነጻጸሪያነት ማቅረብ ግን ይቻላል። በጎረቤት ሀገራት እንደ ኢትዮጵያ ከነዳጁ እኩል የሸቀጦች ዋጋ በ3 እጥፍና በላይ አላሻቀበም። ከኢትዮጵያ በብዙ እጥፍ የሚልቅ ተሽከርካሪ ባለባቸው እንደ ኡጋንዳና ኬንያ ባሉ የምስራቅ አፍሪካ ሀገራት በኢትዮጵያ በርካታ አካባቢዎች ያለው ሰልፍም አልተመዘገበም። በዚህ ሰሞን የኬንያ ባለስልጣናት እኛ ለ49 ቀናት አስተማማኝ ሁኔታ የሚበቃ ኬሮሲን ለ16 ቀናት የሚበቃ ቤንዚን ለ19 ቀናት የሚበቃ ናፍጣ ክምችት አለን ሲሉ ተሰምተዋል። ወደ ባልባዋ ሀገር ኡጋንዳ ባለስልጣናትም በዚህ ወር የሚያጋጥም የነዳጅ እጥረት የለም፣ ሌሎች ነዳጅ ጫይ መርከቦችን ሞምባሳና ታንዛኒያ ወደቦች ላይ ደርሰዋል ሲሉ የገለጹት ከቀናት በፊት ነው። የብልጽግናው ሹማምንት ግን ነዳጅ የለም፣ እኛም ነዳጅ ፍለጋ ወደ ተባራሪ ገበያ ወጥተናል ብለው ለእንዲህ ያለ የአደጋ ጊዜ አስቀድመው የሀገሪቱን የመጠባበቂያ አቅም ከማሳደግ ይልቅ የሀገሪቱን ገንዘብ መናፈሻዎቻቸውን ሲገነቡበት አላዝናናና ላይ የሚሉትን ህዝብን የሚገድሉበትን ጦር መሳሪያና ድሮን ሲሸምቱበት ከርመው ሀገሪቱን አሁን የሰልፎች አድርገዋታል። ከወራት በፊት ጦርነት ቢነሳ እኛ እንጠቀማለን ሲሉ የነበሩ የብልጽግና መሪዎች ዛሬም ድረስ አደባባይ ላይ ወጥተው መከናወንና መሳካት ሆኖልኛል የሚል ስብከት ላይ ናቸው። ፈጣሪም በብዙ እየረዳን ነው። መከናወን ሆኖልናል፣ መከናወን ተሰጥቶናል። የነካነው የጀመርነው ሁሉ ያልቃል። የመንግስታትና የሀገራት አቅም በሚፈተንባቸው በእንዲህ ያሉ የቀውስ ጊዜያት ዳግም ወድቆ ያሳዩ አገዛዙ ዜጎች ለከፋ እንግልትም ዳርጓል። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነም ማህበራትና ተጠቃሚዎች ይናገራሉ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች እስከ 40% ቀንሰዋል ሲል ለቢቢሲ ገልጿል። መጪዎቹ ቀናት በክርስትና እምነት ተከታዮች ዘንድ የሚከበሩ በዓላት ያሉበት፣ ሰዎችም ወደ ቤተሰቦቻቸው የሚንቀሳቀሱበት ቢሆንም አንድም በትራንስፖርት እጥረት፣ ሁለትም ዋጋው በከፍተኛ ሁኔታ በማሻቀቡ ተከትሎ የሚታሰብ አልሆነም። የሀገሪቱ የየብስ ጉዞዎች በእንዲህ ያለ ቀውስ ብቻ አይደለም እየተቸገሩ የሚገኙት በአሽከርካሪዎች ላይ በሚፈጸሙ ጥቃቶች ጭምር እንጂ። ከሰሞኑ በኦሮሚያ ክልል ምስራቅ ሸዋ ዞን ከመተሐራ ወለንጭቲ መንገድ ታጣቂዎች በአሽከርካሪዎችና ተሳፋሪዎች ላይ የግድያ፣ የእገታ እንደዚሁም ተሽከርካሪዎችን የማቃጠል ጥቃት ማድረሳቸውም ታውቋል። ጥቃቱ የደረሰው በወለንጪቲና መተሐራ መካከል በሚገኘው በተለምዶ 55 ተብሎ በሚጠራው አካባቢ ስለመሆኑ ያስረዱት የመረጃ ምንጮች ሾፌሮችም ታግተዋል ብለዋል። ከ50 በላይ የሚሆኑ ሰዎችም አብረው ታግተው ተወስዷል። አንድ ተሳቢ፣ አንድ ዶልፊንም ተቃጥሏል ሲሉም የገለጹት ታጋቾቹ ከዶልፊን፣ ከቅጥቅጥ እንደዚሁም ከጭነት ተሽከርካሪዎች ላይ የተወሰዱ ናቸውም ነው የተባለው። ጥቃቱ በአካባቢው ላይ መደጋገሙን አስረድተው ባለፈው መጋቢት የተፈጸመው ያሁኑ ጥቃትም የዚህ ቀጣይ ክፍል ነው ብለዋል።
ህወሓት በብልጽግናው ኮሚሽን የሚተላለፉ ውሳኔዎች በትግራይ ተፈጻሚነት አይኖራቸውም ሲል ገለጸ። የ4 ኪሎ አስተዳደር ተቋማትንም በህግና በስርዓት የማይመሩና የማይተዳደሩ ሲል ከሷል። ድርጅቱ ይህንን መግለጫ ያወጣው ከሰሞኑ በአዲስ አበባ ትግራይ መከረች መባሉን ተከትሎ ነው። ለቀናት በአዲስ አበባ ከተደረገው የስካይላይቱ ስብሰባ በኋላ የትግራይ አጀንዳ ተሰባስቧል በሚል መግለጫ መሰራጨቱም የሚታወስ ነው። ይህንን ተከትሎ የራሱን መግለጫ ያወጣውና ከወራት በፊት ከብልጽግናው የመከከር ኮሚሽን ጋር በመቀለ ተወያይቶ የነበረው ህወሓት በየትኛውም አካል ስለ ትግራይ የሚወሰኑ ውሳኔዎች ትግራይ ውስጥ ተፈጻሚ አይሆኑም ብሏል። የብልጽግናው መንግስት የትግራይን መሰረታዊና የህልውና ጥያቄዎችን በመግፋት ከአመታት በፊት የጀመረውን ጄኖሳይዱን በሌላ መንገድ አስቀጥሏል የሚለው ድርጅቱም ይህም በአንዳንድ ተቋማቱ በኩል በሚያሳልፋቸው ውሳኔዎች ይጠቀሳል ብሏል። በማሳያነትም የመከከር ኮሚሽን በሚል ስም የተቋቋመ አካል በዚህ ሳምንት በአዲስ አበባ ያካሄደውን መድረክ ሲል ጠቅሶም ይህ መድረክ ከትናንት እስከ ዛሬ ከትግራይ ህዝብ ጥቅምና ህልውና በተቃራኒ የተሰለፉ ግለሰቦችን በመሰብሰብና አንዳንዶቹን ደግሞ በጊዜያዊ ጥቅም በማባበል የተካሄደ ነው። ይህ ደግሞ የኢትዮጵያ መንግስት ተቋማት በህግና በስርዓት እንደማይመሩና የዚህ የዘር አጥፊ ስርዓት አገልጋዮች መሆናቸውን ያሳያል ባይ ነው። በትግራይ ህዝብ ላይ የሚጫኑ ከውጭ የሚመጡ አጀንዳዎች ዛሬም ሆነ ነገ ተቀባይነት የላቸውም ያለው ህወሓት የጊዜያዊ አስተዳድሩ የፖለቲካ ፓርቲዎች፣ የሲቪል እና የሙያ ማህበራት ትግራይ በዚህ መድረክ የማትሳተፈው የህዝባችን ህልውና አደጋ ላይ በመውደቁና የትግራይ ግዛቶችን በኃይል የተያዙ ሆኖ በመቀጠላቸው ስለመሆኑ ግልጽ አድርገዋል ብሏል። የትግራይ ወዳጆችና ጠላቶች የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ መሆኑን ማወቅ አለባቸው ሲልም ህወሓት የገለጸ ሲሆን የትግራይ ህዝብ ያልተወከለባቸውና ያልተሳተፈባቸው መድረኮች የሚደረስባቸው ውሳኔዎችም በማንኛውም ጊዜ ተቀባይነት አያገኙም ሲል አቋሙን ገልጿል። የኒውክሌር ጦር መሳሪያ እብዶች እጅ ላይ እንዳይገባ እየተዋጋን ነው ሲሉ ዶናልድ ትራምፕ ተናገሩ። ኢራን ከአሜሪካ በኩል የቀረበውን የተኩስ አቁም ስምምነት ጥያቄ ውድቅ አድርጋለች። ጦርነቱ ሲቀጥል የኢራን ፈጥኖ ደራሽ አብዮታዊ ዘብ የስለላ ኃላፊ የሆኑት ሜጀር ጀነራል ማጃድ መገደላቸው ታውቋል። እስራኤልና አሜሪካ ዛሬም በኢራን ላይ በፈጸሙት ተከታታይ ጥቃት በትንሹ 25 ሰዎች ስለመገደላቸው ተዘግቧል። ቴሄራን ላይ በተፈጸመ ጥቃት ከተገደሉት መካከል የኢራን ፈጥኖ ደራሽ አብዮታዊ ዘብ የስለላ ክፍል ኃላፊ የሆኑት ሜጀር ጀነራል ማጃድ ካሃዴሚ ይገኙበታል። የኢራን የመገናኛ ብዙሃን እንደዘገቡት ከሆነ ሜጀር ጀነራሉ የሞቱት እርሳቸውን ኢላማ ባደረገ ጥቃት ነው። ካሃዴሚ የተገደሉት በኢራን ዋና ከተማ ቴሄራን በተደረገ የአየር ድብደባ ስለመሆኑም የእስራኤል ጦር አረጋግጧል። ከዛሬው ጥቃት ኢላማዎች መካከል የደቡብ ፓርስ የተፈጥሮ ጋዝ ማውጫም ይገኝበታል። ከዓለም ትልቁ የሚባለው የፓርሱን የተፈጥሮ ጋዝ ማውጫም ኢራንና ኳታር ይጋሩታል። በአሶሺየትድ ፕሬስ ዘገባ መሰረት የኢራን ዋና ከተማ ቴሄራን ዛሬ ስትደበደብ ስትውል ለሰዓታት ፍንዳታዎች ይሰሙ፣ ተዋጊ ጀቶችም ዝቅ ብለው ሲበሩም ታይተዋል። ኢራን በአጻፋው ወደ እስራኤልና ሌሎችም የባህረ ሰላጤው ሀገራት ሚሳኤሎችን ማስወንጨፏን ቀጥላለች። ዛሬ የሰሜን እስራኤሉን የሃይፋ ከተማን በመቱት የኢራን ሚሳኤሎች የፈራረሱ መኖሪያ ቤቶች ስር 4 ሰዎች ሞተው ተገኝተዋል። ቴሄራን ጫናዋን ያጠናከረችባቸው ኩዌት፣ የተባበሩት አረብ ኤምሬቶችና ሳውዲ አረቢያም ከኢራን የሚሰነዘሩትን ሚሳኤልና ድሮን ጥቃቶችን ለመከላከል የአየር መቃወሚያዎቻቸውን በተጠንቀቅ ላይ አድርገዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ኢራን ለቀረበላት ጥያቄ እጅ ካልሰጠች ነገ ማክሰኞ እኩለ ሌሊት ጀምሮ በሚቆጠር 4 ሰዓታት ውስጥ በሀገሪቱ የሚገኙ ማናቸውም ድልድዮችንና የኃይል ማመንጫ ጣቢያዎችን ማውደም የሚያስችል ወታደራዊ እቅድ መዘጋጀቱን አሳውቋል። ትራምፕ ቴሄራን የሆርሙዝ ወሽመጥን የማትከፍት ከሆነም የኢራን ድልድዮች፣ የኃይል ማመንጫዎች እንደዚሁም ሌሎች የሲቪል መሰረተ ልማቶች ላይ ጥቃት እንደሚፈጽሙም በድጋሚ ዝተዋል። የማይከፍቱት ከሆነ ድልድይ አይኖራቸውም፣ የኃይል ማመንጫም አይኖራቸውም፣ ምንም ነገር አይኖራቸውም ካሉ በኋላ ከዚህ በላይ መሄድ አልችልም፣ ከነዚህ ከሁለቱ በላይም የከፋ ነገር አዘጋጅተንባቸዋልና ሲሉም ተደምጧል። ዶናልድ ትራምፕ ኢራን የአሜሪካ ተዋጊ አውሮፕላንን መታ የጣለችው ክህሎት ስላላት ሳይሆን በአጋጣሚ ነው በማለትም አጣጥሏል። ሆኖም ግን አሁንም ምናልባትም በውስጣቸው ብዙ ጥይት ቀዳዳ ያላቸው አንዳንድ ሄሊኮፕተሮች አሉንም ብለዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ሲሉ ገልጸው እብዶች እኮ ናቸው፣ እናም የኒውክሌር ጦር መሳሪያ በእብዶች እጅ ማስገባት አንችልም ሲሉም ነው የተናገሩት። አክለውም እንደኔ ቢሆን ኑሮ የኢራንን ሰፊ የነዳጅ ዘይት ክምችት ወስደው ነበር ሲሉም ለጋዜጠኞች ገልጸው ጠቀም ያለ ገንዘብም አገኝበት ነበር ነው ያሉት። ትራምፕ በርካታ አሜሪካውያን በኢራን
ኢራን እያካሄዱት የሚገኘውን ጦርነት ቢቃወሙትም አሁንም ጦርነቱን የሚቃወሙ ጅሎች ናቸው ሲሉም ገልጸዋቸዋል። ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት እስከ ማክሰኞ ድረስ ያስቀመጡት ቀነ ገደባቸው የመጨረሻ ስለመሆኑ አንስተው ኢራን ለአሜሪካ ጦርነቱ እንዲበቃ ላቀረበችው ምክረ ሀሳብ የሰጠችው ምላሽ ወሳኝ ነገር ግን በቂ ያልሆነ ሲሉም ገልጸውታል። ኢራን ከአሜሪካ በኩል የቀረበውን የተኩስ አቁም ውድቅ አድርገዋለች። የኢራን ብሔራዊ የመገናኛ ብዙሃን የሆነው ኢሪናም ቴሄራን ለአሜሪካ ጦርነቱን ለማስቆም ላቀረበችው ምክረ ሀሳብ ምላሽ መሰጠቱን ዘግቧል። እንደ ኢሪና ዘገባ ከሆነ ኢራን የቀረበላትን የተኩስ አቁም ጥሪም በቋሚነት ጦርነቱ ማስቆም አስፈላጊ ነው በሚል ነው ውድቅ ያደረገችው። የኢራን የመገናኛ ብዙሃን ቴሄራን አሜሪካ ላቀረበችው የተኩስ አቁም ምክረ ሀሳብ ምላሿን በፓኪስታን በኩል ማስገባቷንም ዘግቧል። የዜና ወኪሉ ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁምን ውድቅ የሚያደርግ ነገር ግን በቋሚነት ጦርነቱን ለማቆም ፍላጎት መኖር እንዳለበት የሚተነትን ነው ብሏል። ኢራን ለ5 ሳምንታት የዘለቀው ጦርነት ሙሉ በሙሉ እንዲቆም በመጠየቅ የሆርሙዝ ወሽመጥን እንድትከፍት የቀረበላትን የተኩስ አቁም ጥሪ በይፋ ውድቅ ስታደርግ ያሁኑ የመጀመሪያው አይደለም። ኢራን ለአሜሪካ የሰጠችው ምላሽ በቀጠናው ያለው ጦርነት እንዲቆም ከተፈለገ በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድን የሚያረጋግጥ አሰራር እንዲኖርም እንደዚሁም መልሶ ግንባታና ማዕቀቦችን ማንሳት እንዲካተቱ የሚሉ ዝርዝሮችንም አስቀምጣለች። ኢሪና የአሜሪካው ፕሬዚደንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀደሙ ዛቻዎቻቸው ወደ ኋላ ስለማፈግፈጋቸው የሚያሳይ ነው በማለት ዘግቦታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።